ዕለት አባቶቻችን ክርስቲያኖች በቤተ ክርስቲያን ተሰብስበው እንዲሰሙት ከተሰራልን ወንጌል ከአራቱ ወንጌል አንዱ የዮሐንስ ወንጌል ምዕራፍ 3 ቁጥር 4 ላይ ይሆናል። አማን አማን እብለከ ዘእተወልደ ዳግመ ኢይሬእያ ለመንግሥተ እግዚአብሔር፣ እውነት እውነት እልሃለሁ ዳግመኛ ያልተወለደ የእግዚአብሔርን መንግሥት አያያትም። ኃይለ ቃሉን እስኪ አብረን በለው። ዳግመኛ በሉ፣ ተናገሩ። ያልተወለደ የእግዚአብሔርን መንግሥት ሊያይ አይችልም። ስለ ቃሉ የአምላካችን የእግዚአብሔር አምላክ ስሙ የከበረና የተመሰገነ ይሁን። ወሃሎ አሃዱ ብእሲ ዘስሙ ኒቆዲሞስ መልአኮሙ ለአይሁድ። ቁጥር 1 ላይ ጀምራችሁ ስታነቡት እንዲህ ይላል ባጭሩ። ከፈሪሳውያን ወገን የሆነ ኒቆዲሞስ የሚባል አንድ ሰው ነበረ። ማን የሚባል? ኒቆዲሞስ የሚባል። ከዚህ ሰው ታሪክ መጽሐፍ ቅዱስ ሕያው ቃል የመለኮት ቃል ነው። ኒቆዲሞስ ብዙ ሰዎች ባሉበት ቦታ የዚህ ሰው ስሙ ታሪኩ ተቀምጦልን የምናገኘው ተጽፎልን ሕያው የሆነ ሕይወትነት ያለው አስተምህሮት ስላለው ነው። ዘስሙ ኒቆዲሞስ መልአኮሙ ለአይሁድ። ይህም ሰው የአይሁድ የፈሪሳውያን አለቃቸው ነበረ ይላል። የአይሁድ የፈሪሳውያን ምናቸው? አለቃቸው። የኢየሩሳሌም ሰዎች ፈሪሳውያን ይባላሉ፣ ሰዱቃውያን ይባላሉ፣ አይሁድ ይባላሉ። ብዙ ስም አላቸው። ኢየሩሳሌማውያን ይባላሉ። ይህ ስም የወጣበት ምክንያት አባታቸው ፋሬስ የሆነ የእሱ ልጆች በፋሬስ ፈሪሳውያን ይባላሉ። የእርሱ ልጆች ማለት ነው። ሳዶቅ የሚባል ሰው ነበረ በኢየሩሳሌም። በሳዶቅ ደግሞ ታዋቂ ሰው ስለነበር ሰዱቃውያን ተብለዋል። አይሁድ የሚባል ሰውም ስለነበረ ከያዕቆብ ልጆች አንዱ ይሁዳ ይባል ነበረ። ይሁዳ የሚባል ሰው ስለነበረ በይሁዳ ደግሞ አይሁድ ተብለዋል። ታዲያ ብዙ ጊዜ የስም መለዋወጥ ብታገኙም በኢየሩሳሌም ውስጥ የሚኖሩ በብሉይ ኪዳን እግዚአብሔርን የሚያመልኩ ሰዎች ማለት ነው። ፈሪሳውያን ቢልም አይሁድ ቢልም ሰዱቃውያን ቢልም በኢየሩሳሌም የሚኖሩ በብሉይ ኪዳን ሕግ ያሉ ሰዎች ማለት ነው። የአይሁድ አለቃ ቢልም የፈሪሳውያን የሰዱቃውያን ቢልም ይሄን እንድትረዱ ነው። እኒህ ሰዎች አስቀድመውኑ የአብርሃም ዘሮች ናቸው። የማን አልኳችሁ? የአብርሃም። ታስታውሱ ከሆነ አብርሃም አባቱ ጣዖት ያመልክ የነበረ የአባቱን ግብር ተከትሎ የአባቱን ጣዖት ለመሸጥ ገበያ የወጣ በዚያ ጊዜ አያወራው ሲል፣ አያናግረው ሲል፣ አይመግበው አያጠጣው ሲል፣ ይሄ ቢናገሩት የማይሰማ አፍ እያለው የማይናገር እግር እያለው የማይራመድ እርቦኝ የማያበላኝ አምላክ ግዙኝ እያለ ራሱ ጣዖቱን ጥሎ አርክሶ አምላኩን የፈለገ ቅዱስ ሰው ነው። የእኛም የአብርሃም ልጆች እንላለን። ይሄ ሰው እግዚአብሔር አምላክ እንዲህ ብሎታል። አብርሃም አብርሃም ጻ እምብሔርከ ወተፈለጥ ማእዝማዲከ። አብርሃም ሆይ የኔን ክብር ልትወርስ ከፈለግ ከቤተሰቦችህ ተለይ፣ ሀገርህን ተው፣ እኔ ወደማሳይህ ሀገር ና ብሎታል። ብዙዎቻችን ቤተሰቦቻችን ትተናል፣ ሀገራችን ትተናል። ምናልባት ያለንበት ቦታ
እግዚአብሔርን የምናገኝበት ከሆነ እንደ አብርሃም የአብርሃምን ክብር እንወርሳለን፣ እርሱ ካለበት እንገባለን። የምንገባው ግን እንደ አብርሃም የታመን ስንሆን ነው፣ ደጎች ስንሆን፣ ቅኖች ስንሆን ነው። እና አብርሃም ቤተሰቡን ተወ፣ ወገኖቹን ተወ። ከማያውቀው ሀገር የሚያውቀውን ጥሎ ወደ ባዕድ ሀገር ተሰዷል ለእግዚአብሔር ብሎ። ስደታችን እግዚአብሔር የሚፈልገው እንዲሆን እንደ አብርሃም መሆን ያስፈልገናል። በዚህ ጊዜ ታዲያ ለአብርሃም ታምኖ ሲገኝ እንዲህ ብሎታል። አብርሃም ዘርህን እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛልሃለሁ ብሎታል። አብርሃም ይስሐቅን ወለደ። ይስሐቅ ያዕቆብን፣ ያዕቆብ 12ቱን ነገድ እንዲህ ከአብርሃም እንዲህ እየበዙ መጡ። አብርሃም ይስሐቅን፣ ይስሐቅ ያዕቆብን፣ ያዕቆብ ደግሞ 12 ልጆችን ወለደ። 12ቱን ይዞ ደግሞ ወደ ግብፅ ተሰዷል። በመጽሐፍ ቅዱስ ኦሪት ዘፍጥረት ላይ ታሪኩ እንደምታውቁት የለመዳችሁ ታሪክ ነው። ወደ ግብፅ ተሰዶ እያለ በአንዱ ልጁ የያዕቆብ ልጅ ይሁዳ ነበረ። በይሁዳ አይሁዳውያን ይባሉ ነበረ፣ ኢየሩሳሌማውያን። በኋላ ለ430 ዘመን በፈርዖን ቅኝ ግዛት ስር በመከራ ሕይወት በጭቆና 430 ዘመንን አሳልፈዋል። የማን ልጆች? የአብርሃም ልጆች። ሲወጡ የሚገርማችሁ 1.5 ሚሊዮን አካባቢ ሁነው ወጥተዋል። በእውነትም እንደ ሰማይ ከዋክብት እንደ ምድር አሸዋ አብዝቶለታል ዘሩ። በዚህ ጊዜ ታዲያ ይሄ የምላችሁ እኒህ ፈሪሳውያን በኢየሩሳሌም ያሉ ሰዎች እግዚአብሔር ስንቱን ዋጋ ከፍሎላቸው ግን እግዚአብሔርን በሞት ክርስቶስን በመስቀል ሞት ሰቅለው በቀራንዮ ሰቅለው ራቁቱን ሰቅለው 6666 ጅራፍ ሊያስገርፈው የቻለ ምን በደል በአባቶቻቸው አድርሶ ነው? ምንስ መከራ አድርሶባቸው ነው የሚለውን እንድትመዝኑ ነው። እግዚአብሔር ግን ከአብርሃም ጀምሮ ይጠብቃቸው የነበረ ብዙ ጸጋ የሰጣቸው ከብዙ መከራ ያዳናቸው ከብዙ የመከራና የፈተና ሕይወት የታደጋቸው አምላካቸው መጋቢያቸው ጠባቂያቸው እንደሆነ ለአባቶቻቸው በመግቦቱ በጠባቂነቱ ጠላታቸውን ድል በማድረግ የሚታወቀውን እግዚአብሔርን እነርሱ ግን በሞት ቅጣት እንዴት እንዳራቁት ለምን እንደጠሉት ምክንያት ራሳችሁ እንድትፈጥሩ ነው፣ ወይም ደግሞ ራሳችሁ እንድትመዝኑት ነው። እና ከኋላቸው እግዚአብሔር ክፉም አድርጓቸውም አይደለም፣ በድሏቸውም አይደለም፣ ለመከራ ሰጥቷቸውም አይደለም። ይልቁንም ሲረዳቸው እንደነበረ እንድትይዙልኝ ብዬ ነው። በኋላ ታውቁታላችሁ። በግብፅ ላይ አፍኒን ኦን ራምሴ የሚባሉ 3 ፒራሚዶች አሉ። ወይም ከዶራል ላይ ተስሎ ያለ የፒራሚድ ስዕል አለ። ዛሬ ለግብፅ የቱሪስት መስህብ የገቢ ምንጯ የሆነ እስራኤላውያን የሰሩት ጡብ ነው። ታስታውሱ ከሆነ ራሔል ነፍሰ ጡር ነበረች አይደለም? አርግዛ እያለች መንታዎች ምጧ መጣ ያን ጡብ ለመስራት። በዚህ ጊዜ እባክህን ምጤ መጥቷልና ለሚያሰራቸው ልገላገል እባክህ ረፍት ስጠኝ አለችው። ዝም ብለሽ ስሪ ለባሪያ ማን ረፍት ይሰጠዋል ብሎ መታት ይላል። በዘንግ ሲመታት መንታ ልጆችን አውልቃ ጣለቻቸው ይላል። በዚህ ጊዜ ልጆችን ላንሳ እባክህን አስወርዶኛልና ልጆችን ላንሳ አለችው። እርገጫቸው፣ የባሪያ ደም ጡብ ሕንፃ ያጠነክራል እንጂ ምን ያደርጋል ብለሽ ነው ብሎ ልጆቿን አስጠቅጥቋታል። በዚህ ጊዜ ሙሴ ተወልዶ አደረ። ሙሴ ከፈርዖን ጋር በእግዚአብሔር ኃይል ድል አድርጎ ባህረ ኤርትራ ተከፍሎላቸው። የሚገርማችሁ እኒህ ሰዎች እኒህ ፈሪሳውያን ኒቆዲሞስ የሚመራቸው እግዚአብሔርን በቀራንዮ በሞት ያራቁት ክፉ ሰዎች እኛ ንጉሥ የለንም፣ ይሄን ሰው አናውቀው፣ ይሄ ፈጣሪያችን ሊሆንም አይችልም፣ ንጉሳችን ሊሆንም
አይችልም ብለው ክርስቶስን የበደሉ ሰዎች ከላይ ታሪኩንም እንድታዩ ብዬ ነው እሱ የከፈለላቸውን ዋጋ። በኋላ ባህረ ኤርትራ ሲደርሱ ይሄ ሰው ሙሴን እንዲህ አሉት። ሙሴ በጣም ክፉዎች ናቸው ፈሪሳውያን፣ ተንኮላቸው ይሄ ነው የሚባልም አይደለም። ይሄ ሰው ሙሴ ይሄ እግዚአብሔር የምትለው ሰውዬ ከግብፅ ከለመድናት ሀገር አውጥቶ ወዴት ሊወስደን ነው? በባህር ሊያሰጥመን ነው ወይ ወደዚህ ያመጣን አሉ። በኋላ ሙሴ ወደ እግዚአብሔር እንዲህ ብለውኛልና ምን ላድርግ አለው። ምን ይዘሃል በእጅ? በትር። በዛች በትር ወንዟን በላት አለው። ባህር ኤርትራን በታት፣ ተከፈለች። ተሻገሩ። ጠላታቸው ሲከተሉ አዩ። በጠላቶቻችን ሊጨርሰን ነው ወይ እግዚአብሔር የምትለው ያወጣን አሉት። ጠላቶች ሲመጡ ደግሞ ወደ እግዚአብሔር ሙሴ ያመለከተ። ምታት አለው። መታት። ጠላቶቹ በሙሉ ፈርዖን እስከ ሰራዊቱ እስከ ፈረሱ ፈረሰ ወመስተጽዕነ ወረወ ውስተ ባሕር፣ ፈረሶችንና ፈረሰኛውን ኃይለኞችንም በባሕር ውስጥ አሰጠማቸው እንዳለ ዳዊት አሰጠመላቸው። በኋላ ራባቸውና ሙሴ ይሄ እግዚአብሔር የምትለው በረሃብ ሊገለን ነው ወይ ከፈርዖን ባርነት ያወጣን ከግብፅ ሀገራችን ያወጣን ብለው ደግሞ አጉረመረሙ። ሙሴ ወደ እግዚአብሔር አመለከተ። እግዚአብሔር ደግሞ መና ከሰማይ አወረደላቸው፣ ተመገቡ። በጣም ይጣፍጥ ስለነበረ በውሃ ጥም ይለቁ ብሎ ነው ወይ ይሄን ነገር የሰጠን አሉ። በጣም ክፎች ናቸው፣ አያመሰግኑም። እንዲህ አይነት የፈሪሳውያን ግብር ያለን ሰዎች እኮ አለን አይደለም? ተደርጎልን የማናመሰግን፣ ሙሉ አካል ተሰጥቶን የማናመሰግን፣ እየሰራን የማናመሰግን፣ የማንረካ። በነገራችን ላይ የሰው ልጅ በዚህ ምድር የተፈቀደለት የዕለት ጉርሱን የዓመት ልብሱን አስቦ እንዲኖር ብቻ ነው፣ እንዲያተርፍም አይደለም። የተረፈውን ለተቸገረው እንዲሰጥ ይዞት አይሄድም። እግዚአብሔርም አይፈልገውም፣ መባም አይቀበለንም፣ ብድርም አይሆነም። እግዚአብሔር የሚፈልጋት ልባችን ብቻ፣ ቅን ልቦናችን ብቻ እንጂ ብዙዎቻችን ስትረስ ውስጥ እንገባለን፣ እንጨነቃለን። ይህን እግዚአብሔር አይፈልገው፣ ፈሪሳዊነት ነው። እግዚአብሔር የፈለገው የዕለት ጉርስ እንድትሞላ ነው። የዓመት ልብስን ከለበስ ተመስገን ብለህ አመስግን። አካል አለ፣ ሙሉ ጤና አለ፣ ትሰራለህ፣